ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያው ተመስፋና ተምርግረን ባለንበት ሰዓት አቆጣጠር የዛሬ ግንቦት 21 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ቀጠናዎች የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴ መጠናከር፣ የዳቦው ጥያቄ አድማሱን ማስፋት፣ ዓለም አቀፉ ዘገባና የአገዛዙ ጭፍጨፋ፣ የቀጠለው የጤና ባለሙያዎች ንቅናቄ ተርበናል የሚለው መለዮ ለባሽ፣ የተሸፋፈነው ዝርፊያ፣ የዲፕሎማቶቹ ጉብኝት፣ የትራምፕ ካቢኔ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የልጅ ኢያሱ ኮርና የምስራቅ አማራ ኮር 1 እና 2 አሃዶች በጋራ በሰሩት ኦፕሬሽን በጠላት ላይ ድል መቀዳጀታቸውን ዛሬ ገለጸ። የልጅ ኢያሱ ኮር ክፍለ ጦሮች ራስ አሊ ራምቦና የእጁ የምስራቅ አማራ ኮር 1 እና 2 ባለሽርጡና ታጠቅ ክፍለ ጦር ድል መቀዳጀታቸውን ዛሬ ግንቦት 21 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ትላንት ግንቦት 20 ቀን 2017 ዓ.ም በቀጠናው ልጅ ኢያሱ ኮር ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጥምረት ጠላት ላይ ድል መቀዳጀታቸውን ገልጿል። ግዙፉ የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙት በኡርጌሳ፣ ሊብሶ፣ ቀያፍርና አካባቢው በተደረገ ከፍተኛ ውጊያ ምርቅ የሆነ ድሎች ማስመዝገባቸውን ገልጸዋል። በዚህ ውጊያ ጠላት የንስሮቹን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ፣ 2 ዙ 23 እና ከ3 በላይ ሞርተሮችን የተጠቀመ ቢሆንም የራሳሊ ልጆች ሻለቃ 2 እና ሻለቃ 4 በእጁ ክፍለ ጦር ስር ያሉ የአባተ ኃይሉ ሻለቃና የሲል አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት የተጣመረና የተናበበ የማጥቃት እርምጃ ጠላት ላይ ወሰዱትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። ውጊያው ከቀኑ 6 ሰዓት ተኩል የጀመረ እስከ ምሽት 11 ሰዓት የቀጠለ ሲሆን የወገን ጦር በመከላከልና በማጥቃት ጠላትን ሙትና ቁስለኛ በማድረግ ድል መቀዳጀቱን ገልጿል። በዚህ ውጊያ ከ3 ፓትሮል በላይ ቁስለኛ ጠላት ወደ መርሳ ሆስፒታል ያመላለሰ ሲሆን ከፍተኛ ቁጥር ያለው የጠላት ሰራዊትም መደምሰሱን የአካባቢው ነዋሪዎች ጭምር ማረጋገጣቸውን ይኸው መግለጫ ጠቅሷል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍነው ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አሃዶች ጋር በመጣመር ከንጋቱ 11 ሰዓት ከምሽት ድረስ ታላቅ ተጋድሎ በማድረግ ጠላትን አንገት በማስደፋት እቅዱን ማጨናገፋቸውን ይኸው መግለጫ ጨምሮ ገልጿል። የሶስቱ ኮር አሃዶች በተጣመረና በተናበበ መንገድ የሁለት ተከታታይ ቀናት ተጋድሎ የሰፊ አውደ ውጊያ ቀጠና በመፍጠር ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ ያሰበው እንዳይሳካ ማድረግ መቻላቸውንም ጠቅሷል። የአማራ ፋኖ ብሔራዊ ኃይል በዚሁ ወሎ ቤተ አማራ ቀጠና ተጠናክሮ በቀጠለው የህልውና ተጋድሎ በርካታ የወሎ ቤተ አማራ ቀጠናዎች የጠላትን ቅስም እየሰበሩ እቅዶችን እያከሸፉ መሆኑን ዛሬ ግንቦት 21 ቀን 2017 ባወጣው ተጨማሪ መረጃ ገልጿል። ወሎ ቤተ አማራ ቀጠና የሚንቀሳቀሱ 5ቱ ኮሮች ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 በሚንቀሳቀሱባቸው ቀጠናዎች ይዞታቸውን ከማስጠበቅ ባሻገር ፋሺስታዊ አገዛዝ ብልጽግና በግፍ እያፈነ ለብ አሰልጥኖ ያመጣውን ስልጣን አስጠባቂ ሰራዊት ያውደ ውጊያው ሙትና ቁስለኛ ከማድረግ በተጨማሪ ውጊያውን እየሸሸ ገደል የሚገባውም የጠላት ስልጣን አስጠባቂ ጦር ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጾ ጠላት የፋኖን እንቅስቃሴ አዳክማለሁ በሚል በተቃራኒው ሽንፈት እያስተናገደ መሆኑን ገልጿል። ይህ በእንዲህ እንዳለ በወሎ ቀጠና በዋግምራ ብሔረሰብ ዞን የሰቆጣ ዙሪያ ወረዳ ሚሊሻ ጠርናፊ ጭምር በላስታ ሳምነው ኮር ስር የሚገኘው ጀነራል ኃይሉ ከበደ ክፍለ ጦር የወሰደውን ወታደራዊ እርምጃ ተከትሎ ተማርከዋል። የወረዳ ሚሊሻ ጠርናፊውን ጨምሮ በቁጥር 6 የሚሆኑ ባንዳ ሚሊሻ አባላት በአውደ ውጊያ መሃል የተማረኩ መሆኑን ያገኘነው ተጨማሪ መረጃ ይገልጻል። የአብይ አገዛዝ ወታደራዊ አዛዦች ክረምቱ ከመግባቱ በፊት ሁሉን አቀፍ ጥቃት በማድረግ ተጨማሪ ሰላማዊ ሰዎችን ለመጨፍጨፍና መሰረተ ልማቶችን በማውደም ፋኖን እናጠፋለን የሚል እቅድ አውጥተው እየተንቀሳቀሰ መሆኑን አስቀድሞ መዘገባችን አይዘነጋም። በቅርቡ በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተደረገም ጦርነትን ተከትሎ ከ70 በላይ ሰላማዊ ዜጎች መገደላቸውን የእንግሊዙ ዘ ኢኮኖሚስት መጽሔት ዘገበ። ዘ ኢኮኖሚስት መጽሔት ኢትዮጵያን በተመለከተ ዛሬ ባወጣው ዘገባ በአማራ ክልል በመራዊ ብረቅታም ከተማ ውስጥ ባለፈው መጋቢት ወይም በፈረንጆቹ ማርች 31 2025 በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ለ5 ሰዓታት የዘለቀም ጦርነት ከተካሄደ በኋላ በአካባቢው የተኩስ ድምጽ ቢጠፋም አካባቢውን
የተቆጣጠሩት የመከላከያ አባላት በድንጋጤና በጭንቀት ውስጥ የወደቁ አርሶ አደሮችን፣ የሃይማኖት አባቶችን፣ ህፃናትና እናቶችን ጨምሮ ወደ 70 የሚጠጉ ሲቪሊያኖችን የጅምላ ጭፍጨፋ እንደፈጸሙባቸው በአካባቢው የነበሩ 3 የአይን እማኞች ለመጽሔቱ ዘጋቢም ተናግረዋል። እንደነዚህ የአይን እማኞች ገለጻ የመንግስት ታጣቂዎች ከተማዋን በመውረር ሰላማዊ ሰዎችን ከየቤታቸው እያደኑ ወደ ጎዳና ጎትተው በማውጣት ሴቶች ሳይቀር በመንገድ ላይ በማንበርከክ ከጀርባቸው በጥይት በመደብደብ መግደላቸውን አንድ የአይን እማኝ መመልከታቸውን፣ በተመሳሳይ አሰሳ ላይ የነበሩ የመንግስት ወታደሮች አንድ ቄስን ከቤተክርስቲያን ቅጥር ውጪ መግደላቸውን ተመልክቻለሁ ብለዋል። ሌላ ወደ ረግታም ከተማ በበነጋታው የመጡ የአይን እማኝ በበኩላቸው መንገዶቹ በሙሉ በአስከሬኖች ተሞልተው መመልከታቸውን ለመጽሔቱ ዘጋቢም ገልጸዋል። በጉዳዩ ዙሪያ አስተያየት እንዲሰጥ ከዘ ኢኮኖሚስት መጽሔት ተደጋጋሚ ጥያቄ ቀረበለት። የመከላከያ ሚኒስትር ምላሽ ከመስጠት መቆጠቡን መጽሔቱ አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 2 ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን ገለጸ። በፋኖ ስም አገዛዙ ያሰማራቸው ዘራፊዎችን በቁጥጥር ስር ማድረጉ ተጠናክሮ መቀጠሉም ተገልጿል። የፋኖን ጥቃት መቋቋም ያቃታቸው በአንዳንድ ሚሊሻዎችና አድማ ብተናዎች ዝርፊያ ላይ መሰማራታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ያደረገውን ወታደራዊ እርምጃ ተከትሎ ዛሬም ድል መቀዳጀቱን ያገዛዙ ስልጣን አስጠባቂ ጦር ጋር የወገኑ በአንዳ ሚሊሻ አድማ ብተና ፖሊሶች ዋናውን መቋቋም ሲያቅታቸው ህዝቡን ወደ መዝረፍ መሰማራታቸውን ዛሬ ግንቦት 21 ቀን 2017 ባወጣው መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ራስ ቢትወደድ መንገሻ አትኪም 5ኛው ክፍለ ጦር በሸንዲ ወንበርማ ማር ወለድ ቀበሌ ከንጋቱ 12 ሰዓት ጀምሮ ለግዳጅ የወጣውን የብልጽግና ጭፍራ በሸንዲ ወንበርማ ብርጌድና የጓሳ ብርጌድ የወሰዱትን ጥቃት ተከትሎ ከፍተኛ ኪሳራ ያስተናገደ ሲሆን በዚሁ የጓሳ ብርጌድ በተሰለፈበት ግንባር ብቻ ከ17 በላይ ጠላት ኃይል ሲደመሰስ በርካቶች መቁሰላቸው ተገልጿል። በዘረፋ የተጠመደው አብይ አህመድ ስልጣን አስጠባቂ ጦር ጋር በባንዳነት አብሮ የተሰለፈው ሚሊሻ አድማ ብተናና ፖሊስ ኃይል ከአዘና ከተማ በመነሳት አምብራ፣ ደገራና ድኩሻ ቀበሌዎች ላይ ዘረፋና እገታ መፈጸሙንም ይህ መግለጫ ጠቅሷል። ከሴቶች የእጅ ቀለበትና የጆሮ ወርቅ ጌጣጌጦችን፣ የአንገት ጌጣጌጦችና በርን ቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪ የሶላር መብራት ፓናሎችን ጭምር መዝረፋቸው ተጠቅሷል። ይህ በእንዲህ እንዳለ በሌላ ግንባር ጎጃም አገው ምድር 3ኛው ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ሳንካራ ከተማን መቆጣጠር መቻሉን ማስታውቋል። ዛሬ ግንቦት 21 ቀን 2017 ዓ.ም የአቸፈር ወንድዬ ቢትወደድ አያሌው መኮንን ብርጌድ ሳንካራ ከተማ የሚገኘውን ጠላት ከበባ ውስጥ በማስገባት ጥቃት ያደረሰ ሲሆን የወገን ምት መቋቋም ያቃተው ጠላት ሳንካራ ከተማን ለመልቀቅ ወደ አሲኗራ መፈርጠጡም ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 3ኛው አገው ምድር ክፍለ ጦር ከውጊያ ጎን ለጎን ባንዳና በፋኖ ስም በዘረፋ ላይ በመሰማራት ፋኖን ከማህበረሰቡ ጋር ለመነጣጠል የሚሰሩ ባንዳዎች ላይ እርምጃ መውሰዱን አጠናክሮ የቀጠለና ዘራፊዎችን በቁጥጥር ስር ማድረጉ ታውቋል። በክፍለ ጦሩ ስር የሚገኘው ቢትወደድ አያሌው መኮንን ብርጌድ ትላንት ግንቦት 20 ቀን 2017 የብልጽግና ስርዓት ለዘረፋ ያሰማራቸው ወንበዴዎችን ከህብረተሰቡ ጋር በመቀናጀት በተሰራ ልዩ ኦፕሬሽን ከህብረተሰቡ በተከታታይ ጊዜያት እስከዘረፏቸው ሀብቶች ድረስ በቢትወደድ አያሌው መኮንን ብርጌድ በቀጠናው አገው ምድር ክፍለ ጦር ቃል አቀባይ ፋኖ ይበልጣል እውነቱ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው አዳዲስ ምልምሎችን እያሰለጠንና እያስመረቅን ነው ብለዋል። የስርዓቱን ሰፊና ምቹ ቀጠና መቀማታችንና ጠላት የማይደርስበት መፍጠራችንን በአካል በአእምሮ በስነ ልቦናና በዓላማ የተቀረጸ ወጣት ታጋይ ማፍራታችን ቀይ ቦኔት አልብሰን ስናስመርቃቸው ዓለም አቀፍ የውትድርና ልኬት ውስጥ መግባታችንን በየአካባቢው ራሱን ለማከም እየተንደፋደፈ የሚገኘው ስርዓት እንደሌለ የምናሳይበት ሀገር ስንረከብ ብሔራዊ ጦር የመገንባት አቅም ያለን መሆኑን የምናስመሰክርበት በራሳችን ትውልድ በራሳችን ቀጠና በራሳችን እውቀትና ክህሎት የሰለጠነ የሰው ኃይል ማፍራት እንደምንችል ለማሳየት ነው። ይሄም ይቀጥላል ሲል ሰሞኑን በተከታታይ የሚደረጉ አዳዲስ የፋኖ አባላትና የፋኖ ኮማንዶዎችን ምርቃት አስታኮ አስተያየቱን አስፍረዋል። በእንዲህ እንዳለ የዘመኑን የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ጭምር በመጠቀም የፋኖ መሪዎችን እርስ በርስ ጥርጣሬ ውስጥ ለመክተትና ለመከፋፈል የሚደረገው ሙከራ ተቀባይነት እንደማይኖረው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ ክንዴ አስታወቀ። በዚህ ሰዓት ብዙ መስዋዕትነት ተከፍሎ ትግሉ እዚህ የደረሰው አሁን ላይ ለደረሰበት ደረጃ ዝም ተብሎ አይደለም ያለው ፋኖ ብዙ ቁሳዊና ሰዋዊ መስዋዕትነት ተከፍሎበታል። ኢንጂነር ማንችሎት ለዚህ ትግል ብዙ መስዋዕትነት የከፈለ ምርጥ መስራች ታጋይና አታጋይ ነው ማለት በቀጠናው ወታደራዊ አማካሪ የሆነው ኢንጂነር ማንችሎት አስታኮ ባሰፈረው አስተያየት እንዳንዳውቃለው ባዮች በማንችሎትና በዝናቡ እንዲሁም በአርበኛ ዘመነ መካከል ስንጥቅ ክፍተት ለመፍጠር የምትሞክሩ ሰዎች ከስህተቶቻችሁ ተታረሙ መልካም ነው ሲል ጠቅሷል። በአንደኛው ክፍለ ዘመን በአርቲፊሻል ኢንቴሊጀንስ በመጠቀም ከዚህ
በፊት ለጀዋር ሹመት ተሰጠ በሚል አሁን ደግሞ ኢንጂነር ማንችሎት ከስልጣን ተነሳ በማለት አጀንዳ እየሰጡ ያሉ ወገኖችን ለማስቀየስ የሚሰሩ ሴራዎችን ህዝባችን ጠንቅቆ ሊያውቅ ይገባል በማለት በፌስቡክ ትግሉን መምራት አይቻልም፣ ትግሉ መሬት ላይ እየታገሉ ላሉት እንቶ ከቻላችሁ ደግፉን፣ ካልሆነ ግን እንቅፋት አትሁኑ በማለት ጥሪ አቅርበዋል። የአውሮፓ ህብረትና አሜሪካንን ጨምሮ የ8 ሀገራት ልኡካን ቡድኖች በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባርን ለማከናወን የተቋቋመውን የተሃድሶም ስልጠና የሚሰጥበትን ማዕከላት መጎብኘታቸው ተገለጸ። የአሜሪካ፣ የአውሮፓ ህብረት፣ የካናዳ፣ የእንግሊዝ፣ የጃፓን፣ የስዊድን፣ የፈረንሳይ እና የዴንማርክ ልኡካን ጉብኝት ያካሄዱት በሚያዝያ ወር 2017 ዓ.ም ስራ በጀመረው አዲብራክ ማሰልጠኛ ተቋም መሆኑን የክልሉ መገናኛ ብዙሃን ገልጿል። በዚያም ወር ስራ የጀመረው የማሰልጠኛ ማዕከሉ 5000 የሚጠጉ የቀድሞ ተዋጊዎች ወደ ህብረተሰቡ መቀላቀላቸውን አስተባባሪው አቶ እሰይ ገብረመድህን የገለጹም ሲሆን በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎችን መልሶ ማቋቋም ዳይሬክተሬት ዳይሬክተር ሚስተር ቤሴል የጎበኙት የጉብኝቱ ዓላማ ተዋጊዎቹን መልሶ ወደ ህብረተሰቡ የመቀላቀል ሂደት በምን ደረጃ ላይ እንዳለ ለመታዘብና ለመቃኘት ነው ብለዋል። ሂደቱም በሁሉም ባለድርሻ አካላት ተሳትፎና ትብብር በሚገባም እየተካሄደ መሆኑን ለመረዳችናል ሲሉም ተናግረዋል። ተቀድሞ ተዋጊዎቹን ወደ ህብረተሰቡ በመቀላቀል ሂደቱም ከመጀመሪያው ከእቅዱ ጀምሮ እስከ በጀት መመደብና ትግበራው መቆጣጠር ድረስ ፈንዱን የሰጡ ሀገራት እያደረጉት ያለውን ድጋፍም ቀላል እንዳልሆነም ገልጸዋል። ከዚህም በተጨማሪ የፌደራል መንግስቱና የክልል ጊዜያዊ አስተዳደር እንዲሁም የተሃድሶ ኮሚሽን እያበረከቱትም ያለውን አስተዋጽኦ በመታዘብ የስልጠና መከሉ እንዴት መሻሻል እንዳለበትም እንወስናለን ብለዋል። ፕሮግራሙ እንዲሳካም 11 ለጋሽ አገራት በገንዘብ እየደገፉ ይገኛል ያሉትም ዳይሬክተሩ የታድሶ ኮሚሽን እያከናወናቸው ያሉ ስራዎችም ውጤትም እያመጣ መሆኑን ለመታዘብ እንደቻሉም ተናግረዋል። በተያዘው ዓመትም ሚያዝያ ወር ላይ ስራ የጀመረው የአዲብራክ ካምፕ አስተባባሪ የሆኑት አቶ እሰይ ገብረመድህን በበኩላቸው በየሳምንቱ 200 የሚሆኑ የቀድሞ ተዋጊዎች ስልጠና ወስደው ከካምፑ እንደሚወጡ ገልጸዋል። ማዕከሉም ስራ ከጀመረበት ካለፈው ሚያዝያ ወር 2017 ዓ.ም ጀምሮ ከ4800 በላይ የቀድሞ የህወሓት ታጣቂዎችን በስልጠና ወደ ህብረተሰቡ እንዲቀላቀሉ ማድረጉንም ኃላፊው ገልጸዋል። የብሔራዊ ተሃድሶም ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በተገለጸው በመጀመሪያው ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወትን ለመመለስ ቢያቅድም እስከ አሁን ድረስ የተመለሱት 17000 ብቻ መሆናቸውን ማስታወቁ ተመልክቷል። የጤና ባለሙያዎች ለራሳቸው ብቻ ሳይሆን ህዝቡ ታሞ የማይድንበትን የጤና ስርዓት ጭምር ለማሻሻል እየታገሉ በመሆኑ ህዝቡና ሌሎችም ሰራተኞችና መምህራን ሊቀላቀሏቸው እንደሚገባ ጥሪ እየቀረበ ነው። የስራ ማቆም አድማውን ተከትሎ ዛሬም በይፋ ግልጽ ምላሽ ያልተሰጣቸውም ከከተማው ከንቲባ ጋር የተደረገው ውይይትም ባዶ ተስፋ መሆኑ ተገለጸ። የኢትዮጵያ የጤና ባለሙያዎች ንቅናቄ ያነሳቸውን የመብት ጥያቄዎች ደሞዝ ይጨመርልን፣ የጤና ሁኔታችን ይስተካከል፣ የጤና ስርዓቱ የተበላሸና በቂ የህክምና መሳሪያ የሌለው ትኩረት ሊያገኝ ይገባል ያሏቸውን ጨምሮ 12 ጥያቄዎችን በማቅረብ ለጥያቄያቸው ዛሬም ይፋ ምላሽ ያልተሰጠ ሲሆን በተለያዩ ጫናዎችና ማስፈራሪያዎች ለመከፋፈል በሚደረጉ ሙከራዎች የተወሰኑ የጤና ባለሙያዎችን አስገድዶ ወደ ስራ ለመመለስ የተቻለ ቢሆንም ወደ ስራ የተመለሱት ጭምር ጥያቄያችን ነው በማለት ፊታቸውን እየሸፈኑ መፈክር እየጻፉ ተቃውሟቸውን መግለጽ ላይ ይገኛሉ። ከስራ ውጭ ሆነው ተቃውሟቸውን እያሰሙ ያሉ ወገኖች ጸንተው እንዲቆሙና ጥያቄያቸው መፍትሄ እንዲያገኝ በጋራ መቆም ወሳኝ መሆኑን ጥሪ ያቀረቡ ይገኛል። ከ7 ዓመት በፊት ከአብይ አህመድ ጋር ውይይት ባደረጉበት ወቅት የአገሪቱን ሀብት በደሞዝ አንበላም ሲል የነበረው አብይ አህመድ ተመሳሳይ አቋም የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የተባለውን መጎብኘቱን ተከትሎ ባደረገው ንግግር አንዳንዶች ለሆድ ብቻ ያስባሉ፣ ለቀጣዩ ትውልድ ማሰብ አለብን በማለት በአነስተኛ ክፍያ የሰቆቃ ህይወት እየኖረ ያለውን የጤና ባለሙያ ጥያቄን ለማጣጣል ሞክረዋል። ትውልድን ታሳቢ የሚያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ላይ ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር። ዛሬ በልቶ ማደር አያስፈልግም ማለት ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋረጥ። ከዚህ ቀደም የሀገሪቱን ሀብት በደሞዝ አንበላም ልማት ላይ
ማተኮር አለብን፣ የተወሰነ መስዋዕትነት ከፍለን ነገን ማሻገር አለብን የሚል ተስፋ ከ7 ዓመት በፊት የሰጠው እሱና ሌሎች ባለስልጣናት በአገሪቱ ሀብት እንደፈለጋቸው የሚመነሸነሹበት ልጅ ልጅ ፕሮጀክቶችን እዛም እዚህም እየጠፈጠፉ የሀገር ሀብት የሚያባክኑበትና ጦርነትን ብቸኛ ስልጣን ማስጠበቂያ በማድረግ የሀገሪቱን ሀብት በጦርነት እያባክኑ ባሉበት ወቅት የጤና ባለሙያዎች ያነሱትን ጥያቄ በቀጥታ ከመለስ ይልቅ እንዲህ አይነት የጥጋብ ምላሽ አገዛዙ የደረሰበትን እብሪት ደረጃ ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። የኢትዮጵያ የጤና ባለሙያዎች ገፍተው ወጥተው ጥያቄ ያቀርቡ እንጂ ጥያቄ የመምህራን የሰራተኞችም በየደረጃው ያለ ህብረተሰብ ክፍልም ባለው ኢኮኖሚያዊ ቀውስ መኖር አቃተን የሚለው ህዝብ የጋራ ጥያቄ ሲሆን ጥያቄውን ከመለስኩ ሌሎችም ሊመለስላቸው ይገባል፣ በዚህ ሁኔታ ውስጥ ልንቀጥል አይገባም በሚል በጉልበት እየሄደ ያለው አገዛዝ ጥያቄውን ለማክሸፍ የተለያዩ ስልቶችን በመንደፍ በጫና በማስፈራሪያና በመደለል የተወሰኑ ባለሙያዎችን ወደ ስራ ለመመለስ ያደረገው ሙከራ ተከትሎ በጫና ወደ ስራ የተሰማሩትም ተስፋ የለንም፣ ጥያቄው ጥያቄያችን ነው በሚል ተቃውሟቸውን እያሰሙ ይገኛል። የሀገሪቱን ሀብት እንደልባቸው ከሚያፈሱ ባለስልጣናት መካከል የከተማው ከንቲባ አዳነች አቤቤ የኛ ሀብት መሬት ነው፣ ተደራጁና መሬት እንሰጣለን በማለት የዳቦ ጥያቄ ላቀረበውና በሚሰጠኝ ደሞዝ መኖር አልቻልኩም፣ ቤተሰብ መመስረት፣ ልጆች ማስተዳደር፣ ተከራይቼ መኖር አቅቶኛል ላለው የጤና ባለሙያ ባዶ ተስፋና ምላሽ ለመስጠት ያደረገችው ሙከራም ተቀባይነት እንደሌለው የንቅናቄው አራማጆች ተስፋ ሳይሆን ተጨባጭ ምላሽ እንፈልጋለን የሚል በአቋማቸው ጸንተዋል። በአቋማቸው ያልጸኑ ወንድሞቻቸውን አሳልፈው በመስጠት ወደ ስራ ለመመለስ የሞከሩ ጥቂቶችም ሙግዘት እየተከተለባቸው ሲሆን እስካልታገሉ ድረስ የሚለወጥ ነገር ባለመኖሩ ይህንን አጋጣሚ ጠብቆ በጋራ ታግሎ ውጤት አለማምጣት የነገውን ሁኔታ የከፋ እንደሚያደርገው የተገለጸ ነው። በሌላ በኩል አገዛዙ ከዚህ ቀደም በተለያዩ ጤና ቢሮዎች ውስጥ ለአዲስ አበባ ጤና ቢሮ ያመለከቱትን ከዓመት በላይ ሆነ ማመልከቻቸውን እየፈለገ ጥሪ እያደረገ ሲሆን አንዳንዶች የስራ ማቆም አድማውን ተከትሎ በጊዜያዊነት እንቀጥራለን መባላቸውን ወደ ጎን በማድረግ በሌሎች ስራዎች ላይ መሰማራታቸውን በመግለጽ ምላሽ መስጠታቸው ታውቋል። የጤና ባለሙያዎች ንቅናቄ አራማጆች እኛ የነገ ጤና ባለሙያዎች ይህንን የወደቀ የጤና ስርዓት ለመቀየር በሚደረገው የታላላቆቻችን ትግል የራሳችንን አስተዋጽኦ ለማበርከት ቆርጠን ተነስተናል በማለት የመጨረሻ ዓመት የጤና ተማሪዎችም በተግባራዊ ስራ እንቅስቃሴ ውስጥ የሚሳተፉ ተቃውሞውን አጠናክረው እንደሚቀጥሉ ገልጸዋል። ማናችንም የጤና ተማሪ ሆነን በቀጥታ ይመለከተናል፣ ለትግሉ የራሳችንን አበርክቶ ማድረግም ለነገ የማይባል ሞራላዊ ግዴታችን ነው በማለት ትግሉን በሙሉ አቅማቸው እንደሚቀላቀሉ ገልጸዋል። ይህ በእንዲህ እንዳለ እንግሊዝ ባለፈው ሳምንት ለጤና ባለሙያዎችና ለመምህራን የ4 በመቶ የደሞዝ ጭማሪ ብታደርግም የሀገሪቱ የሐኪሞች ማህበር በቂ ባለመሆኑ ሐኪሞች እንዲያምፁ ጥሪ ያቀረበ ነው። ማህበሩ የክፍያ ጭማሪው በቂ ባለመሆኑ የስራ ማቆም አድማ ለማድረግ ለመወሰን እንዲያስችል እስከ መጪው ሐምሌ 7 ድረስ ድምጽ እንዲሰጥ ጥሪ አቅርበዋል። በአዲሱ ጭማሪ መሰረት ለሬዚደንት ሐኪሞች 750 ፓውንድ ክፍያ ሲጨመርላቸው የሐኪሞቹ ማህበር ግን ትክክለኛ ገቢያችን ከ2008 ጀምሮ በ23 በመቶ መቀነሱ የተደረገው ጭማሪ በቂ አይደለም ብለዋል። በኢትዮጵያ ያለውን የኢኮኖሚ ቀውስ ተከትሎ ከፍተኛ የደሞዝ ግብር የሚሰበስበው አገዛዝ በሚሰበስበው ግብር ብልጭልጭ ፕሮጀክቶችን የጦር መሳሪያ በመሰብሰብ ከሚያደርገው ሀብት ማባከን በተጨማሪ በአገሪቱ ስም ተበድሮ የሚያባክነው ሀብትም ከጊዜ ወደ ጊዜ እየጨመረ በመሄዱ ኢኮኖሚያዊ ቀውሱ እየቀጠለ እንጂ እየተሻሻለ እንደማይሄድ ተደጋግሞ ሲጠቀስ ቆይቷል። በነሻለቃ ናሁሰናይ መዝገብ የተከሰሱት ላይ አቃቤ ሕግ በምስክርነት ካቀረባቸው 3 ሰዎች መካከል የ60 ዓመት አዛውንት ሻለቃ ናሁሰናይ ያሽከረክራት የነበረችውን መኪና ሚሊኒየም አዳራሽ ፊት ለፊት በሩ ላይ ማቆሙ ጀግንነቱን እንደሚያሳይና የወንድ ሞት መሞቱን ለፍርድ ቤት ተናገሩ። አገዛዙ በአማራ ማንነታቸው ሳቢያ በተለያዩ ቦታዎች እያፈሰ ካሰራቸው መካከል ከነሻለቃ ናሁሰናይ ተጋድሎ ጋር በተገናኘ በማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበው አቃቤ ሕግ አሉኝ ያላቸውን ምስክሮች እያስመሰከረ ሲሆን ሰሞኑን የ60 ዓመት አዛውንቱ የለሚኩራ ክፍለ ከተማ ነዋሪ በዕለቱ ነሻለቃ ናሁሰናይ በአዲስ አበባ ሚሊኒየም አዳራሽ ፊት ለፊት ካገዛዙ ጸጥታ ሰዎች ጋር ያደርጉት የነበረውን የተኩስ ልውውጥ ተከትሎ ምስክርነታቸውን የሰጡ ሲሆን ሚሊኒየም አዳራሽ ፊት ለፊት ናሁሰናይ ተሽከርካሪውን ያቆመበት እርምጃን በተመለከተ የተጠየቁት ምስክር እኔ ሲመስለኝ ሚሊኒየም አዳራሽ በሩ ላይ መኪናውን ያቆመው ጀግንነቱን ሊያሳይ ነው እና የወንድ ሞት የጀግና ሞት ነው የሞተው በማለት ከፍተኛው ፍርድ ቤት አለምነህ ብዙነህ የተባሉት የ60 ዓመት አዛውንት የአቃቤ ሕግ ምስክር መናገራቸውን አውሎክሰን አንድነት ዘግበዋል። በሁለት መዝገብ 14 ተከሳሾች በተካተቱበት በነሻለቃ ናሁሰናይ መዝገብ ምስክሮችን ከግንቦት 18 ቀን እስከ ግንቦት 27 ቀን 2017 አቃቤ ሕግ እንዲያሰማ የተሰጠውን ትዕዛዝ ተከትሎ በከፍተኛው ፍርድ ቤት ከቀረቡት የአቃቤ ሕግ 3 ምስክሮች መካከል አለምነህ ብዙነህ ገበየው ከለሚኩራ ክፍለ ከተማ ወረዳ 12፣ ትዕግስት ደሜ ነገው ከሸገር ሲቲ፣ እመቤት አበበ ካሳ ከሸገር
ዩኒቨርሲቲ ሱሉልታ የቀረቡ ሲሆን ሻለቃ ናሁሰናይ አንዳርጌ ሚያዝያ 4 ቀን 2017 በአዲስ አበባ ቦሌ ክፍለ ከተማ ሚሊኒየም አዳራሽ ቁጥር 4 እና 5 መኪና እያሽከረከረ ሳለ ስለተፈጠረው ነገር በቀጥተኛ ምስክርነት ለፍርድ ቤቱ ያስረዱት የ60 ዓመቱ አዛውንት አለምነህ ብዙነህ ይኸው ስሙን በትክክል የማላውቀው ሲሉ የገለጹት አንድ ሰው ናሁሰናይ አንዳርጌ በሚሊኒየም አዳራሽ ቁጥር 4 እና 5 አካባቢ መኪና እያሽከረከረ ሳለ በጥቁር መኪና የመጡ የጸጥታ አካላት ከበስተ በኋላ በኩል ሲገጩት ከመኪናው ዘሎ በመውረድ ተኩሶ አንዱን ፖሊስ ስለመግደሉና ከዛም የተኩስ ልውውጥ ስለመቀጠሉ ያዩትን መስክረዋል። ራሱን እየተከላከለ ለማምለጥ ሲሞክር በርካታ የፌዴራል ፖሊስ አባላት እየተከታተሉ ሲተኩሱበት እኔ ከሚሊኒየም በር ላይ ቆሜ ስለነበር ስለምንድነው የምትተኩሱበት ሌላ ሰው እንዳይመታባችሁ ብላቸው አላዳመጡኝም ሲሉ ተናግረዋል። በግምት ከ50 ደቂቃ በኋላ በመመታቱ አስክሬኑን አምጥተው ይህንን ሰው ታውቀዋለህ ወይ ብለው ሲጠይቁኝ አላውቀውም አልኳቸው የሚል ምላሽ የሰጡት እኚሁ አዛውንት በወቅቱ መርማሪ ፖሊስ ዝም ብሎ ይጽፍ ስለነበር ምንድነው የምትጽፈው ስለው ተናዶ ይሰድበኝ ነበር ሲሉ ተናግረዋል። በመጨረሻ የጻፈውን ሳላነበውና ሳያነብልኝ በግድ በማስፈረም ፍርድ ቤት መተህ የግድ ትመሰክራለህ አለኝ ሲሉ ለችሎቱ ተናግረዋል። ከተወሰነ ጊዜ በኋላ መረጃው በማህበራዊ ሚዲያ የተጋራ በመሆኑ የተመታው የፋኖ አመራር ነው እያሉ ሰዎች ሲያወሩ ወይኔ እኔ ምኑ ጉድ ውስጥ ነው የገባሁት ስለማለታቸው ለችሎት የተናገሩት እኚሁ አዛውንት ዳኛው ሚሊኒየም አዳራሽ በሩ ላይ መኪናውን ስለምን ያቆመ ይመስሎታል በሚል ላቀረበላቸው ጥያቄ እኔ ሲመስለኝ ሚሊኒየም አዳራሹ በሩ ላይ መኪናውን ያቆመው ጀግነቱን ሊያሳይ ነው እናም የወንዴ ጀግና ሞት ነው የሞተው በማለት ናሁሰናይ በጀግንነት ተዋግቶ መስዋዕቱን መስክረዋል። ናሁሰናይ አንዳርጌ ከነበረበት መኪና በህይወት የተረፋለ ወይ ተብለው የተጠየቁት ምስክሩ ማንም የለም ብቻውን ነው እያሽከረከረ የነበረው ሲሉ መልስ የሰጡ ሲሆን እኚሁ አባት ተገደው ለምስክርነት መቅረባቸውንም ጭምር ለፍርድ ቤቱ ተናግረዋል። ከሻለቃ ናሁሰናይ አንዳርጌ ጋር ፋኖ አቤኔዘር ጋሻው በክብር የተሰዋ ሲሆን በተከሳሹ ላይ ከምርመራ ጋር በተያያዘ ስለተፈጸመ የመብት ጥሰት ኢሰማኮ መርምሮ ያቀረበውን ሪፖርት መሰረት ማድረግ ፖሊስ ጉዳዩን እንዲያጣራ ታዟል። በሌላ መዝገብ በናወል አብዱ ቃድር የወንድማማቾች መዝገብም የፖለቲካ እስረኞቹ ፍርድ ቤት የቀረቡ ሲሆን ጠፋ የተባለው ሲዲ ማስረጃ ተገኝቷል መባሉን ተከትሎ በማስረጃው ላይ ብይን ለመስጠት ለሰኔ 2 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ሌላው የፖለቲካ እስረኛ ኋላሸት ዘነበ መዝገብም ተከሳሹ ከቅሊንጦ ማረሚያ ቤት ቀደም ሲል የተሰጠውን ቀጠሮ በማክበር የተገኘ ቢሆንም ክሱ ዋስትና የሚያስከለክል ባይሆንም ከተጠረጠረበት ወንጀል አንጻር በዋስትና ቢወጣ ቀጠሮውን አክብሮ ላይቀርብ ይችላል በሚል ዋስትና መከልከሉንም አውሎክሶን አንድነት በላከው በዚሁ ዘገባ ጠቅሷል። በሌላ በኩል የባልደራስ የቀድሞ አመራር የነበረው አቶ ስንታየው ቸኮል በፍርድ ቤት ያለውን ጉዳይ ተከትሎ በፖሊስ ተይዞ እንዲቀርብ በሚል ትዕዛዝ ተሰጥቶ ስለነበር በዕለቱ አቃቢ ተከሳሽ ስንታየው ቸኮል ከሀገር የወጣ በመሆኑ ልናገኘው አልቻልንም የሚል ምላሽ ለፍርድ ቤቱ መስጠቱን ችሎቱም ፌዴራል ፖሊስ ይዞ እንዲያቀርበው የሚል ትዕዛዝ መስጠቱን አውሎክሶን አንድነት በላከው በዚሁ ዘገባ አስታውቋል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጃርኒ እስር ቤት የሚገኙ ኢትዮጵያን በሚቀጥለው ሳምንት የሚከበረው ከኢድ አል አረፋም በፊትም ፍርዱ ተፈጻሚ እንደሚሆንባቸው ቤተሰቦቻቸው ተናገሩ። በእስር ቤትም የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያ ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስትን ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፋን ኦሮሞ ዘግቧል። ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያን መካከል አንዱ መሆኑን የገለጸ ሙለታም ከዚህ በፊት ወንድሜን ጨምሮ 3 ሰዎችን ለመግደል ተወስደው ነበርም ብሏል። ካሊድ ቤተሰብ አለው፣ አንድ ልጅም አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታም በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑም ወደ ሆስፒታል እንደሚወሰድም ገልጿል። ካሊድን ጨምሮ የሞት ፍርድ የተበየነባቸው ኢትዮጵያን ቀኑን ቁጭ ብለው ከመጠባበቅ ውጪ መቼም ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት ውስጥ እንደገቡም ተገልጿል። የአገሪቱ ንጉስ ጽፈት ቤት ያወጣው ትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልዳሃም ወይም አረፋ በፊት እንደሚፈጸም ያሳያልም ተብሏል። የበዚህ እንዳለ በነዳጅ ሀብቷ የበለጸገችው ሳውዲ አረቢያ ከኢትዮጵያ ጋር እድሜ ጠገብ ሃይማኖታዊና ታሪካዊ ትስስር ቢኖራትም ከቅርብ ጊዜያት ወዲህ በሺዎች የተቆጠሩ ሰነድ አልባ ኢትዮጵያን እጅግ አሳዛኝ በሆነ ማጎሪያ ስፍራ ውስጥ በማከማቸት በቂ ምግብ መጠጥና የሕክምና አገልግሎት በመንፈግ በርካታዎች እንዲሞቱ ከማድረጓን በተጨማሪ የመን የድንበርን አቋርጠው ወደ ግዛቷ በመግባት የሞከሩ በርካታ ኢትዮጵያን ተገን ጠያቂዎች ተኩሰ ገደል ወይም ሹት ቱ ኪል በሚል ፖሊሲ በርካታ ኢትዮጵያን እንጀራ ፈላጊዎች በጥይትና በፈንጂ መገደላቸው የሰብአዊ መብት ተቋሙ አምነስቲ ኢንተርናሽናልን የመሳሰሉ ተሟጋቾች ተቃውሟቸውን ከማሰማታቸው በተጨማሪ ጉዳዩ በዓለም አቀፍና በገለልተኛ ወገን እንዲጣራ ቢጠይቁም የሳውዲ አረቢያ መንግስት ተባባሪ አለመሆኑ መዘገባችን ይታወሳል።
ንግድ ባንክ አልተዘረፍኩም የሚል ማስተባበያ ቢሰጥም ዝርፊያው መፈጸሙን የሚጠቅሱ መረጃዎች መውጣት ጀምረዋል። በዝርፊያው ላይ የተሰማሩ ባለስልጣናትና የባንኩ ኃላፊዎችን ላለማጋለጥ የሚደረገው መሸፋፈን እንደማያዋጣም እየተገለጸ ነው። ንግድ ባንክ ከ2 ቀናት በፊት የዝርፊያ ሙከራ ተደርጎብኛል አልተዘረፍኩም ይበል እንጂ የተዘረፈው 12 ቢሊዮን ብር መሆኑን 7 ቢሊዮን ብር ተብሎ በአንዳንድ ዘገባዎች የወጣውም ከዚያ በላይ እንደሚሆን ጠቅሶ ጀዋር መሐመድ ዝርፊያው ተሳክቷል ወይስ በሙከራ ደረጃ ከሽፏል የሚለው ለጊዜው ይቆይና የድርጊት ፈጻሚ ወይም አስፈጻሚ ባለሀብት ማንነት ቢገለጽ የብልጽግና ደሴት አመራሮች የቢዝነስ አስፈጻሚ የሆነ ባለሀብት መሆኑን እንዳይታወቅ ነው ወይ ሲል በጥያቄ አንስቷል። የተዘረፈው 7 ቢሊዮን ሳይሆን 12 ቢሊዮን ነው በማለት አስተያየቱን አስፍሯል። ባንኩ ከ2 ቀናት በፊት ባወጣው ማስተባበያ በማህበራዊ ሚዲያ የተዘገበውን መሰረት በማድረግ ዝርፊያ አልተፈጸመብኝም ያለ ሲሆን ከባንካችን ምንም የተዘረፈ ገንዘብ አለመኖሩን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ አለ። ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራ የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈጸሙን ስለደረስንበት ምንም አይነት ገንዘብ ወጪ ስላላደረግን ሙከራው ወዲያውኑ እንዲከሽፍ አድርገናል በማለት ለማስተባበል የሞከረ ቢሆንም ያገዛዙ ከፍተኛ ባለስልጣናት የደህንነትና የባንኩ አመራሮች ከጠቅላይ ሚኒስትር ጽህፈት ቤት ተወክሎ የተባሉ ጭምር ለስብሰባ ተቀምጠው የነበረ ሲሆን ከፍተኛ ባለስልጣናትና በባንኩ ውስጥ ቁልፍ መረጃ ያላቸው ጥቂት ግለሰቦች ጭምር የተሳተፉበት ዝርፊያ መሆኑን የሚጠቅሱ አስተያየቶች መንሸራሸር ጀምረዋል። ባንኩ ለማድበስበስ የሞከረ ቢሆንም አስቀድሞ 7 ቢሊዮን ብር መዘረፉን የሚጠቅሰው መረጃ ያስተባበለው ባንኩ ከዚህ ቀደም በራሱ የተዝረከረከ አሰራር በርካቶች ከኤቲኤም ገንዘብ ካወጡበት ዝርፊያ የአሁኑ እጅግ ከፍተኛ ሲሆን ወደ ተለያዩ ባንክ አካውንቶች እንዲተላለፉ የተደረጉ ገንዘቦችን ምክንያት በማድረግ ባንኩ በሕግ ከተቀመጠለት በአንድ ጊዜ ማስተላለፍ ገደብ ጭምር ያለፈና ከ100 ሚሊዮን ብር በላይ ጭምር በአንድ የገንዘብ ልውውጥ ጭምር ከባንኩ ወደ ሌሎች አካውንት የተላለፈበት እርምጃ ከፍተኛ የባንኩ ባለስልጣናትና ከአገዛዙ ጋር ግንባር የፈጠሩ ነጋዴዎችና ጥቂት ባለስልጣናት በዝርፊያ ውስጥ እንዳሉበት የሚጠቅሱ አስተያየቶችም እየወጡ ይገኛል። ባንኩ ዝርፊያ ሙከራ ተደረገብኝ እንጂ አልተዘረፍኩም ብሎ የተከላከለ በመሆኑ የባንኩ ደንበኞች ገንዘባችን ይሰጠን ብለው እንዳይጠይቁና ቀውስ እንዳይከተል በመስጋት የሰጠው ማስተባበያ እንጂ ጉዳዩ ከፍተኛ ድንጋጤ ላይ አገዛዙን የጣለ በአገዛዙ ውስጥ የተደራጁ ዘራፊዎች መኖራቸውን በግልጽ ያሳየና ለዚህም የዘራፊዎቹን ማንነት ለመሸፋፈን ሙከራ የተደረገ መሆኑን ዛሬም በወቀሳ እየተነሳ ይገኛል። አገዛዙ ከዚህ ቀደም ከንግድ ባንክ ገንዘባችሁን እያወጣችሁ በኦሮሞ ብልጽግና ፓርቲ ቁጥጥር ስር ወደ ተቋቋመው ስንቄ ባንክ አስገቡ በሚል በዘመቻ ጭምር ቅስቀሳ የሚያደርግ ሲሆን ከባንኮች መቋቋሚያ አዋጅና አገሪቱ ከምትመራበት የንግድ ሕግ አኳያ የስንቄ ባንክ እርምጃም ሆነ የቅስቀሳ ሂደቱ እየተወሰዱ ያሉ እርምጃዎችና በደብዳቤ ጭምር ድርጅቶች ከንግድ ባንክ ገንዘባቸውን አውጥተው ወደ ስንቄ ባንክ እንዲያዛውሩ ግለሰቦች የሚደረግባቸው ጫናና ትዕዛዝ ሕገወጥ መሆኑ እየተጠቀሰ ሲሆን በዚሁ ባንክ የሚሰበሰበው ገንዘብም ባለስልጣናት እንደልባቸው የሚረጩት መሆኑን የሚጠቅሱ መረጃዎችና ቅሬታዎች የቀረቡ ሲሆን ጀዋር መሐመድ በዚህ ጉዳይ ከፍተኛ ዝርፊያ እየተፈጸመ ነው በሚል የስንቄ ባንክ በኦሮሞ ሕዝብ ስም ባንክ አቋቁመናል በሚል የሚደረገው እንቅስቃሴ ባለስልጣናቱና አጋሮቻቸው የሚዘርፉበት ተቋም ሕገወጥ ተግባር የሚፈጸምበትና ግልጽ ዝርፊያ የሚካሄድበት ተቋም መሆኑን ጠቅሶ ቅሬታውን በተከታታይ ጽፈዋል። የሳይበር ሴኩሪቲ በብቃት እየተወጣን ነው፣ ምንም አይነት እንቅስቃሴ የለም የሚል አስተያየት የሚሰጡት ባለስልጣኖች በዚህ ደረጃ በባንክ ውስጥ የተደረገን ዝርፊያ ተከትሎ ዝምታ መምረጣቸው በተደጋጋሚ የአገዛዙ ከፍተኛ ባለስልጣናት አብይ አህመድን ጨምሮ ከፍተኛ ሀብት ባንክ ውስጥ ተከማችቷል፣ ወጥቶ ሊሰራበት ይገባል የሚል ትዕዛዝና አስተያየት ሲሰጡ የነበረ ሲሆን ባንኩ በገፍ እንዲያበድራቸው ከተደረጉ ከአገዛዙ ጋር ግንባር የፈጠሩ ባለሀብቶች በተጨማሪ በዚህ አይነት የተቀነባበረ ስልት ከፍተኛ የህዝብ ሀብት እንዲዘረፍ ምክንያት መሆኑንም ተጨማሪ አስተያየቶች ይወጡ ነው። የደሞዝ ማስተካከያም ጨምሮ ሌሎችም ጥቅማ ጥቅሞችን የጠየቁ የጤና ባለሙያዎች በሀገር አቀፍ ደረጃም እያደረጉት ያለው የሥራ ማቆም አድማ 3ኛ ሳምንቱን በያዘበት በአሁኑ በተለያዩ የኢትዮጵያ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ከፍተኛ ሐኪሞች ወይም ሲኒየር ሐኪሞች የሥራ ጫና ውስጥ መግባታቸውን ህሙማንም አስፈላጊውን አገልግሎትም እያገኙ አለመሆኑ ተገለጸ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻ
ያላቸውን በርካታ የደንበኞችም ክፍል ታካሚዎችን ለመከታተል መገደዳቸውና ይህም የሥራ መጫን እንደበረታባቸው ተናግረዋል። ዛሬም ስሰራም ነው ያደርኩት ያሉትኙ ሲኒየር የሕክምና ባለሙያ ትናንትም የግል ሆስፒታል ሌሊቱን ስሰራ ነበር ያመሸሁት። ለመኖር ስንል ከባድና አስቸጋሪ ጊዜ እያሳለፍን ነው ብለዋል። ሲኒየር ሐኪሙ አያይዘውም በርካታ የድንገተኛ ሕክምና የድንገተኛ ክፍል ህሙማን ብቻቸውን ለመከታተል መገደዳቸውን ገልጸው ይህም ህሙማን የሚያስፈልጋቸውን ሕክምና እንዳያገኙ ማድረጉንም ተናግረዋል። ህሙማን ብቻዬን ነው ሳያደርኩት ያሉትኙ ሲኒየር ሐኪም አንድ ዶክተር ብቻዬን ስለሆንኩ ቀድመው ቢታዩም ትልቅም ለውጥም ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ሲሉም ቅሬታቸውንም ገልጸዋል። በማከልም እስከመቼም እንደዚህ እንደሚቀጥል ማንም አያቅም፣ ነገር ግን ጊዜው በረዘመ ቁጥር እኛም ኃይላችንን እየጨረስን ስለምንሄድ ሙሉ በሙሉ ወደ አለመስራት ነው የምናመራው፣ ያን ጊዜም ታካሚዎቻችን ይጎዱብናል ሲሉም ስጋታቸውን ገልጸዋል። ሌላኛው በዋቻሞ ዩኒቨርሲቲ ንግስት ኢለኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ ስማቸው እንዳይጠቀስም የጠየቁ ሲኒየር ሐኪም በበኩላቸው በሀገር አቀፍ ደረጃ እየተደረገች የሚገኘው የሕክምና ባለሙያዎች የሥራ ማቆም አድማም ተከትሎ ሐኪሞች በሆስፒታሉ አድማ ማድረጋቸውን ገልጸው ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውንም እሳቸውም በእማኝነትም ገልጸዋል። አሁን ድንገተኛ ክፍል ላይ ትንሽ መስተጓጎል ቢፈጠር ውጤቱም ከባድ ስለሚሆን እዛ ላይ ነው ለመረባረብ የምንሞክረው ያሉትኙ የሕክምና ባለሙያ ሕክምናም ትብብር የሚጠይቅ ስራ ስለሆነ በጣም ያስቸግራል፣ በዚህ ሁኔታ መቀጠል ግን አስቸጋሪ ነው ብለዋል። የሐኪሞቹ የዳቦ ጥያቄ ወደ ጸጥታ ተቋም ውስጥ መሸጋገሩን የሚጠቅሱ መረጃዎች ይወጡ ነው። እኛም መሮናል፣ የሚሰጠን ደሞዝ በቂ አይደለም የሚሉ ጉሩምርምታዎች ተጠናክረው ቀጥለዋል። ዩኒቨርሲቲ መምህራን ጥያቄያችን ስላልተመለሰ በማንኛውም ሰዓት የሥራ ማቆም አድማ ማድረግ አለብን፣ መምህራን በሙሉ እንደ አንድ መሰለፍ አለብን የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። ሰራተኞች ንጉሶ ይርቦናል፣ በልተን ማደር አቅቶናል፣ ዳቦ መግዛት እንድንችል ደሞዝ ቢሻሻል ሲሉ አብይ አህመድ እኛ ቤተ መንግስት እያለማን ስለሆነ ስለ ዳቦ የምናስብበት ጊዜ የለንም፣ ደግሞ አርቃችሁ አስቡ እንጂ ሆዳሞች እያለ ምላሽ ይሰጠናል ሲሉ በዚሁ ማህበራዊ ገጻቸው አስታውቀዋል። የኢትዮጵያ የጤና ባለሙያዎች ያነሱት የዳቦ ጥያቄ በተለያዩ አካባቢዎች የሚገኙ የህብረተሰብ ክፍሎችን ብቻ ሳይሆን ራሱ የጸጥታ ተቋም ውስጥም ተመሳሳይ ጥያቄዎች እያደጉ መምጣታቸውን የሚያሳዩ ምልክቶች መኖራቸውን፣ በጸጥታ ተቋም ውስጥም እነሱ ምን ያድርጉ ያልተራበ ማን አለ፣ እኛም እየተቸገርን ነው የምንኖረው፣ ባለ ያሉ ወታደሮች ስንቅ በጊዜ አይቀርብልንም፣ ትጥቃችንን ከቀየርን ዓመት አልፎናል ከሚል ጀምሮ አዲስ አበባን ጨምሮ በተለያዩ አካባቢዎች የተመደቡ የፌዴራል ፖሊስ አባላት ደሞዝ አነሰን የሚል ማጉረምረም መጀመራቸው ታውቋል። የጸጥታ ተቋም ውስጥም የኑሮ ውድነቱን መቋቋም አልቻልንም፣ ዘርፈው ከሚኖሩት ውጭ እኛ ህይወታችን አልተለወጠም የሚሉ ቅሬታዎች እያደጉ መምጣታቸውን፣ በተለይም በስልጣን አስጠባቂው ሰራዊት መካከል በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ምርኮኞች የሚሰጡት መረጃ በበቂ ጊዜ ስንቅ እንደማይቀርብላቸው፣ ጫማና ልብስ ከተሰጣቸው ከዓመት በላይ እንደሆናቸውና በአስቸጋሪ ሁኔታ ህይወታቸውን እየመሩ መሆኑን፣ ለአብይ አገዛዝ ስልጣን ሲባል ህይወታቸውን ማጣት እንደማይፈልጉ ሲገልጹ የቆየ ሲሆን ይሄው ከጦርነት ቀጠና ውጪ ባሉ የጸጥታ ተቋም አባላትም የዳቦ ጥያቄ መወያ መሆኑ ታውቋል። ይህን ተከትሎ አገዛዙ ተጨማሪ ተቃውሞ ሊነሳ ይችላል የሚል ስጋት ላይ መውደቁን፣ ይህንን ለማፈንም የተለያዩ ስልቶችን የነደፈ ሲሆን ለዚህም በጸጥታ ተቋሙ ስብሰባ በማድረግ ተመሳሳይ ማብራሪያዎችና ጫናዎችን በማድረግ ሁኔታዎችን ማርገብ ይገባል፣ ተስፋ ሰጥቶ ማዘናጋት አለብን የሚል እቅድ አውጥቶ እየተንቀሳቀሰ መሆኑ ታውቋል። ዩኒቨርሲቲ መምህራን ከዚህ ቀደም በተመሳሳይ ጥያቄ የቤት ኪራይ አበል እንዲሻሻል፣ ደሞዝ እንዲጨመርላቸው ያቀረቡትን ጥያቄ ተከትሎ መፍትሄ ይሰጣቸዋል የተባሉ ቢሆንም ዛሬ መፍትሄ አለማግኘታቸውን፣ ባለፉት 5 ዓመታት ጥያቄው ምላሽ ባለማግኘቱ የሥራ ማቆም አድማ የምናደርግበት ትክክለኛ ጊዜ መቼ ነው? ለጥያቄዎቻችን ምላሽ ካልተሰጠን የሥራ ማቆም አድማ ማድረግ የውዴታ ግዴታችን ነው በማለት በማህበራዊ ገጻቸው ዛሬም ጥሪ እያቀረቡ ይገኛል። አብይ አህመድ የዳቦ ጥያቄ በሚል ራሱን እንደ አሳቢ አድርጎ ለማጣጣል የሄደበትን ርቀት በዚሁ የማህበራዊ ገጻቸው በአማርኛና በቁቤ ባወጡ ጽሑፍ ንጉሶ ይርቦናል፣ በልተን ማደር አቅቶናል፣ ዳቦ መግዛት እንድንችል ደሞዝ ቢሻሻል፣ ንጉሱ እኛ ቤተ መንግስት እያለማን ስለሆነ ስለ ዳቦ የምናስብበት ጊዜ የለም፣ ደግሞ አርቃችሁ አስቡ እንጂ ሆዳሞች፣ የህዝብ ሰራተኞች የተከበሩ ንጉስ እኛ እኮ ሰው ሳይበላ አርቆ ይቅርና አቅርቦ ማሰብ እንደሚችል አናውቅም ነበር። ቆይ ግን እርሶ ቤተ መንግስት የሚያለ
ያለሙት ጾም እያደሩ ነው እንዴ በማለት ጠይቀው ንጉሱ ለማንኛውም አሁን ስራ ላይ ነን አትረብሹን ብለዋል በሚል በስላቅ ምላሽ ሰጥተዋል። አንዳንዶች የኢትዮጵያ ጤና ባለሙያዎች ንቅናቄ ያነሱትን የዳቦ ጥያቄ በ1966 ለአብዮት መቀጣጠል ምክንያት ከሆኑ ጥያቄዎች ጋር የሚያመሳስሉ ሲሆን ንጉሱ በጊዜው 84ኛ ዓመት የልደት በዓላቸውን ህዝብ እየተራበ ድል ባለ ድግስ ማክበራቸውና በአገሪቱ ለውጥና መሻሻል ለማምጣት ፈቃደኛ ለመሆናቸው የኋላ ኋላ ለውርደትና ውድቀት እንደዳረጋቸው የሚያነሱ ወገኖች የኢትዮጵያ ጤና ባለሙያዎች ንቅናቄ አድማሱን ሊያሰፋ እንደሚችል ምልክቶች መታየት መጀመራቸውን እየገለጹ ይገኛል። በ7 ዓመቴ እናቴ ትነግሳለ ብላኛለች የሚለው አብይ አህመድ የአገሪቱን ሀብት በጦርነትና በልጭልጭ ፕሮጀክት እያባከነ በጉዞና በሽርሽር እየረጨ ከደሞዝ ላይ ከፍተኛ ግብር እየተሰበሰበ በቂ አገልግሎት የሚያገኘው ህዝብ በተለይም የጤና ባለሙያዎች፣ ሰራተኞች፣ መምህራን በኑሮ ጫና እየተማረሩ ባለበት በዚህ ወቅት የሰጠው ምላሽ ውድቀቱን የሚያፋጥን መሆኑን የሚጠቅሱ አስተያየቶች መውጣት ጀምረዋል። የዓለማችን ቁጥር 1 ቢሊዮነሩ ኢለን መስክም ከአሜሪካው ፕሬዝዳንት ከዶናልድ ትራምፕ አስተዳደር ጋር ያላቸውን ግንኙነት ማቋረጣቸውን አስታወቁ። ኢለን መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ሲሆኑ ዶጅ እየተባለ የሚጠራው የአሜሪካ የብክነት ቅነሳ መስሪያ ቤት ዶናልድ ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። ኢለን መስክ በማህበራዊ ሚዲያ ወይም ኤክስ ገጻቸው ባስታወቁት መግለጫ ከፕሬዝዳንት ዶናልድ ትራምፕ ጋር ያላቸውን ግንኙነት አቋርጠው ለተደረገላቸው ቤታም ግን አመስግነዋል። ካለፈው ረቡዕ ማለትም ከትናንትና ጀምሮ ኢለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያቸው እንዲነሳ መደረጉም ከዋይት ሃውስ የወጣው መግለጫዎች ገልጸዋል። የዓለማችን ቁጥር 1 ቱጃሩ ኢለን መስክ ዶጅን እየመሩ እንደማይቆዩ እና ኃላፊነቱም ጊዜያዊ እንደሆነ ሲያስታውቁም ቆይተዋል። ፕሬዝዳንት ዶናልድ ትራምፕ ብክነትን እንዲቀነስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅም ተጠናክሮ ይቀጥላል ብለዋል። ደቡብ አፍሪካ የተወልደው ያደጉት ግዙፉ የቴክኖሎጂ ቱጃር ኢለን መስክም ልዩ የመንግስት ሰራተኛ የሚል ኃላፊነትም ተሰጥቷቸው በአመት 130 ቀናት እንዲሰራም ተፈቅዶላቸው ነበር። ዶናልድ ትራምፕ ስልጣን ላይ ከወጡም ጀምሮ ባለፈው ጊዜያት ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ 130ኛው ቀናቸው ይሞላል። ነገር ግን ኢለን መስክ በትራምፕ የበጀት ረቂቅ አዋጅም እንደተከፉም ባስታወቁ ማግስት ኃላፊነታቸውን መልቀቃቸው አነጋጋሪም አድርጎታል። የፕሬዝዳንት ዶናልድ ትራምፕ አዲሱ ረቂቅ አዋጅ በትሪሊዮን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ መሆኑን ይህንንም በኢለን መስክም ጨምሮ በተለያዩ የአሜሪካን ፖለቲከኞች ዘንድ ተቃውሞ ማስነሳቱን በትላንትናው ዕለት መዘገባችን አይዘነጋም። ቱጃሩ ኢለን መስክ የዶናልድ ትራምፕን አስተዳደር ሲቀላቀሉ 2 ትሪሊዮን የአሜሪካን ዶላር ብክነትን እቀንሳለሁ ብለው እቅድ ቢይዙም እስካሁን ግን ይህንን ቁጥር ወደ 150 ቢሊዮን ዝቅም እንዳደረጉትም ተመልክቷል። በዶጅ ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑትም ከስራ ገበታቸው መሰናበታቸውና ይህም ከፍተኛ ፖለቲካና ማህበራዊ ቀውስ ማስከተሉ በተለያዩ መረጃዎችም ተገልጿል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።